እናንተ ከልባችሁ ከውስጣችሁ እኔና እናንተ ጌታዬ ሆይ እኔ እኮ የመልካም ሥራ ደሃነኝና እስቲ ለመልካም ሥራ እድል ስጠኝ መልካም ሥራ መስራበት ጌታዬ ወይ ብለን ለምን እናቃለን ለምን እኔ እውነቴን ነው የምነግራችሁ በጣም አይናችንን መግለጥ አለብን እኛ ያለ ድግቢ በጣም አጭር ነው ያለን ጊዜ በጣም አጭር ነው የፈለገ አመት ብትኖር በዚህ እድሜያችን ውስጥ አላህን መለመን ከሚገባ ነገር መካከል አንዱ መልካም ሥራ የምንሰራበትን እድሉን ጉልበቱን አቅሙን ገንዘቡን ዕውቀቱን ፍላጎቱን መነሳሳቱን እንዲሰጠን ዱዓ ማድረግ ምክንያቱም ለመልካም ሥራ እድል አላህ እንዲያመቻችልን ዱዓ አድርገን መልካም ሥራ ራሱ ዱዓ አድርገን ካላገኘ ነው መልካም ሥራ ዝም ብሎ ለማንም የሚሰጥ አይደለም ለማንም የሚሰጥ አይደለም መልካም ሥራ አንተ የትኛው ማጋጣሚ እውነቴን ነው ነገር በየትኛው ማጋጣሚ መልካም ሥራ ለሰዎች መልካም ነገር ካዋልክ ካደረክ መንገድ ላይ የሚሄዱ አንድ እናትን የተሸከሙትን ዕቃ ካገዝክ የሚፈልጉበት ቦታ ካደረስክ እስከ ታክሲ ድረስ ከሸኘ ታክሲ ስር ተቀምጠ ትልቅ ሰው ሲመጣ አይ እሳቸው እድሜያቸው የገፋ ነው ትልቅ ናቸው እሷኮ ነፍሰ ጡር ናት ብለ ተነስተ ወንበር ለቀህ ካስቀመጥክ ይሄ የሰራው መልካም ሥራ አጅር ምናምን አጅሩ የራቀ በውስጥ መንፈሳዊነት ስፒሪቹዋሊ ሳይኮሎጂካሊ የሚሰማ ደስታ የሚሰማ ውስጣዊ እርካታ በምንም ነገር አይገኝም እና እያንዳንዱ አንተ የምትሰራው መልካም ሥራ ካላ የተሰጠ ጎልደን ኦፖርቹኒቲ ወርቃማ እድል እንደሆነ አድርገህ ማሰብ አለብህ የሰው ልጅ ለዛ ነው እድሜው ሲገፋ አልጋ አላህ ይጠብቀን አልጋ ላይ ታሞ ሲወድቅና ሲተኛ የዛኔ ነው ስለ መልካም ሥራ የሚያስበው ስለ መልካም ሥራ አካውንት የሚያስበው ሰው እድሜው ከሄደ በኋላ ጌታዬ ዘንዳ ምን ይሄዳለው ማለት ይጀምራል ያ ከመምጣቱ በፊት እኔና እናንተ አሁን ባለን የወጣትነት ጉልበትና አቅም አላህን በግንባራችን ተደፍተን ልንለምነው የሚገባው ነገር መልካም ሥራ ነው ለምን እንደሆነ ታውቃለህ በስተመጨረሻ ይሄን ያዙልኝ መልካም ሥራ ረቢ ኢኒ ሊማን ዘልተ ኢለየ ሚን ኸይር ፈቂህ ብለ መለመን ያለብህ ለምን መሰለህ ነገ አላህ ፊት ስትቆም የሚታየው አካውንት የመልካም ሥራ አካውንት ነው ኢለለዚነ አመኑ ወአሚሉ ሷሊሃት ነው የመልካም ሥራ አካውንት ነው ሰው የሮጠውን ነገር ነው የሚያየው እንኩሉ ነፍሲ ማቀደመት ወአخرت ሁሉም ነፍስ ያቀስቀደመችው ነገር ነው የምታየው ስለዚህ ለመልካም ሥራ ዱዓ ማድረግ ያስፈልጋል አላህ በመልካም ሥራ ሁላችንንም ያበርታ